ዛሬ ሁላችንንም በቁጭትና በጉጉት እያነጋገረን ስለነበረው አንቀጽ ተከታታይ ድራማ እዛ ላይ ሲተውኑ ስለነበሩ ድንቅ ተዋናኞች በሰፊው የምናይበት ልዩ ቪዲዮ ይዤላችሁ ቀርቤያለሁ። የዳኛዋ ጉዝዴ፣ የባልየው ታሪክ፣ የኤሽምና የቶልጋ ትክክለኛ ማንነት እና አስገራሚ የህይወት ታሪክ ምን ይመስላል? ወደ ዝርዝሩ ከመግባታችን በፊት ለዚህ ቤተሰብ አዲስ የሆናችሁ ሰብስክራይብ በማድረግ መቀላቀል ይቻላል። ቪዲዮውን ላይክ አድርጋችሁ ጀምሩት። ወደ ቪዲዮ እንለፍ። ታላቅና የተከበረች የቱርክ ተዋናኝት ቫሂዴ ፐርቺን በቱርክ ሲኒማና ድራማ ውስጥ ካሉ ቁንጮ ተዋናኞች አንዷ ናት። የተወለደችው እንደ አውሮፓውያን አቆጣጠር ጁን 13 1965 በቱርክ ሶስተኛ ታላቅ ከተማ ኢዝሚር ነው። ቤተሰቦቿ ከግሪክ የመጡ የቱርክ ስደተኞች ነበሩ። ቫሂዴ የቤተሰቧ ሁለተኛ ልጅ ስትሆን አንድ ታላቅ ወንድም አላት። አባቷ የጭነት መኪና አሽከርካሪ የነበረ ሲሆን እናቷ ደግሞ የቤት እመቤት ነበረች። እናቷ በጤና እክል በአይምሮ ህመም ስትሰቃይ ስለነበር ቫሂዴ ገና በልጅነቷ የቤት ውስጥ ኃላፊነቶችን እንድትለምድ አድርጓታል። በልጅነቷ በጣም ጎበዝና መጽሐፍት ማንበብ የምትወድ ሴት ነበረች። መጀመሪያ ላይ በኪነ ጥበብ ላይ ያን ያህል ፍላጎት አልነበራትም። ይልቁንም የስነ ልቦና ባለሙያ ወይም የህግ ባለሙያ የመሆን ትልቅ ህልም ነበራት። የአንደኛና ሁለተኛ ደረጃ ትምህርቷን በኢዝሚር ካጠናቀቀች በኋላ መጀመሪያ ላይ በዶኩዝ ኢሉል ዩኒቨርሲቲ የኢኮኖሚክስ ትምህርት ክፍል ገብታ ነበረ። ነገር ግን ትምህርቱ ስላልሳባት አቋርጣ ወደ ፈለገችው የቲያትር ትምህርት ክፍል በመግባት በከፍተኛ ማዕረግ ተመርቃለች። ዩኒቨርሲቲ እያለች በቲያትር ላይ ያላትን ብቃት አስተማሪዎቿ ተመልክተው አበረታቷት። ትምህርቷን ከጨረሰች በኋላ ወደ አንካራ ከተማ በመሄድ በስቴት ቲያትር ውስጥ መስራት ጀመረች። በቲቪ ድራማ ዓለም ውስጥ ለመጀመሪያ ጊዜ የታየችው እንደ አውሮፓውያን አቆጣጠር በ2003 ቢር ኢስታንቡል ማሳሊ በተሰኘው ድራማ ላይ በነበራት የሱዛን ገጸ ባህሪ ሲሆን ይህ ስራዋ ወዲያውኑ ታዋቂነትን አጎናጽፏታል። እንደ አውሮፓውያን አቆጣጠር በ1991 ገና ታዋቂ ሳትሆን የቲያትር ተዋናይ ከሆነው አልታን ጋር ትዳር መሰረተች። ከሱ ጋር ሱልጣን ሱሌማንና ፈሪያ በተባለ ድራማዎች ላይ አብረው ተውነዋል። ለ22 ዓመታት በትዳር ከቆዩ በኋላ እንደ አውሮፓውያን አቆጣጠር በ2013 በሰላማዊ መንገድ ተፋተዋል። አሊዝ የተባለች ተዋናይ የሆነች ሴት ልጅ አላቸው። ከተፋቱ በኋላም ቢሆን ፍቅራዊ አክብሮት ያላቸው ሲሆን በአሁኑ ወቅት አብረው የትወና ትምህርት ቤት ያስተምራሉ። እንደ አውሮፓውያን አቆጣጠር በ2011 በዓለም ዙሪያ በጣም ታዋቂ በሆነው አዲኒ ፌሪያ ኮይዱም ድራማ ላይ የፈሪያ እናት ሆና እየሰራች ሳለ የጡት ካንሰር እንዳለባት ታወቀ። በዚህ ምክንያት ድራማውን ለማቋረጥ ተገዳ የሕክምና ክትትል ማድረግ ጀመረች። ጸጉሯ ሁሉ ቢረግፍም በድፍረት ጭንቅላቷን ተላጭታ ሚዲያ ላይ ትታይ ነበር። ካንሰሩን በቆራጥነት ካሸነፈች በኋላ ወደ ትወናው ተመልሳለች። ቫሂዴ በቱርክ ውስጥ ካሉ አንጋፋ ተዋናኞች አንዷ በመሆኗ እጅግ የበለጸገ የፊልም ታሪክ አላት። እስካሁን ድረስ ከ12 በላይ ታላላቅ የቲቪ ድራማዎች ላይ በዋና ገጸ ባህሪነት ተሳትፋለች። በተጨማሪም ከ7 በላይ የሚሆኑ ባለሽልማት የሲኒማ ፊልሞች ላይ ሰርታለች። በቱርክ የፊልም ኢንዱስትሪ ውስጥ ካሉ ከፍተኛ ክፍያ ከሚጠይቁ አንጋፋ ሴት ተዋናኞች ኤ-ሊስት ስታርስ ቀዳማዊ ናት። ለአንድ የድራማ ክፍል ወይም ኤፒሶድ በአማካኝ ከ300,000 እስከ 500,000 የቱርክ ሊሬ ወይም በሺዎች የሚቆጠር ዶላር እንደምታገኝ ይገመታል። በ2026 እንደወጣው መረጃ መሰረት ኔት ወርዟ 7 ሚሊዮን ዶላር ነው። ቫሂዴ በአሁን ጊዜ በኢስታንቡል ትኖራለች። ከቀድሞ ባለቤቷ ጋር በመሆን አካዳሚ ሰርቲፋይድ ቡቹክ የተሰኘ የኪነ ጥበብና የትወና ማሰልጠኛ አካዳሚ አቋቁማ ወጣቶችን በማሰልጠን ላይ ትገኛለች። ለዚህም ነው በቱርክ የፊልም ባለሙያዎች ዘንድ ቫሂዴ ሆጃ ወይም መምህርት ቫሂዴ እየተባለች የምትጠራው። ካንሰርም ሙሉ በሙሉ አሸንፋ ጤናማ ህይወት እየመራች ሲሆን አሁንም በቱርክ ከፍተኛ ተወዳጅነት ያላቸውን ድራማዎች በዋና ተዋናኝነት እየመራች ትገኛለች። የቱርክ ተወዳጇ አክተረስ አሴና ግሪሺክን። አሴና የተወለደችው እንደ አውሮፓውያን አቆጣጠር ጃንዋሪ 12 1998 በቱርክ የወደብ ከተማ አንታሊያ ነው። አሴና የቤተሰቧ ብቸኛ ልጅ ናት። እህትም ሆነ ወንድም የላትም። በብቸኝነት ማደጓ ከቤተሰቦቿ ጋር በጣም የጠበቀ ትስስር እንድትፈጥር አድርጓታል። ቤተሰቦቿ ከመካከለኛ ገቢ ካላቸው የሚመደቡ ሲሆኑ አባቷ በንግድ ስራ ላይ በተለይም ከአንታሊያ የቱሪዝም እንቅስቃሴ ጋር በተያያዘ ላይ የተሰማራ ሲሆን እናቷ ደግሞ የቤት እመቤት ነበረች። በልጅነቷ በጣም ተጫዋች፣ ንቁና በስፖርትና በኪነ ጥበብ ላይ ፍላጎት የነበራት ልጅ ነበረች። በጣም ትንሽ ልጅ ሳለች ሞዴል ወይም ተዋናይት የመሆን ትልቅ ህልም ነበራት። በመስታወት ፊት መቆምና የተለያዩ ገጸ ባህሪያቶችን መምሰል ትወድ ነበረ። የአንደኛና ሁለተኛ ደረጃ ትምህርቷን በትውልድ ከተማዋ አንታሊያ አጠናቃለች። ከዛም ለከፍተኛ ትምህርት ወደ ኢስታንቡል በማምራት በዶጉሽ ዩኒቨርሲቲ የቲያትር ትምህርት ክፍል ገብታ ተመርቃለች።
በ14 ዓመቷ በአንታሊያ ከተማ በሚገኘው የከተማ ቲያትር አንታሊያ ሲቲ ቲያትር ውስጥ ስልጠና መውሰድ ጀመረች። ወደ ኢስታንቡል ከሄደች በኋላ በተለያዩ የቲያትር መድረኮች ላይ ትሳተፍ ነበረ። በቲቪ ድራማ ላይ ለመጀመሪያ ጊዜ የታየችው እንደ አውሮፓውያን አቆጣጠር በ2016 አሽክ ላፍታን በተሰኘው ታዋቂ ድራማ ላይ በነበራት ጥቃቅን ሚና ወይም ገስት ሮል ቢሆንም ይበልጥ በጉል መታየት የጀመረችው ግን ዘ ኢኖሰንትና አልዳማታክ ወይም አንቀጽ በተባለ ተከታታይ ድራማዎች ላይ ባሳየችው ብቃት ነው። አሴና የግል ህይወቷን በሚስጥር መያዝ የምትመርጥ ተዋናይት ናት። በአሁኑ ወቅት በይፋ የያዘችው የፍቅር ጓደኛ የለም። ትኩረቷን ሙሉ በሙሉ በሙያዋ ላይ አድርጋለች። አንቀጽ ድራማ ላይ የከፋ ወይም ተንኮለኛ ሴት ገጸ ባህሪ ትጫወት ስለነበር ድራማው በሚተላለፍበት ወቅት በማህበራዊ ሚዲያ ላይ ከተመልካቾች ከፍተኛ ትችትና ስድብ ይደርስባት ነበር። እሷ ግን ይህንን ስታስታውስ ሰዎች እኔን ሳይሆን ገጸ ባህሪዋን ስለጠሉ ነው፣ ይህ የሚያሳየው በትወናዬ ሰዎችን ማሳመኔ ነው በማለት ትናገራለች። አሴና ገና ወጣትና በማደግ ላይ ያለች ተዋናይት በመሆኗ በዋናነት በቲያትርና በቲቪ ድራማዎች ላይ ነው ያተኮረችው። እስካሁን ወደ 5 የሚጠጉ የቲቪ ድራማዎችንና አጫጭር ሲኒማዎችን እንዲሁም ደግሞ ቲያትሮችን ሰርታለች። አሴና በአሁን ጊዜ በኢስታንቡል ከተማ ትኖራለች። በማህበራዊ ሚዲያ በተለይም በኢንስታግራም ላይ በጣም ንቁ ስትሆን ከፋሽን፣ ከፎቶግራፍና ከጉዞ ጋር የተያያዙ ምስሎችን ታካፍላለች። አዳዲስ የፊልምና የረጅም ተከታታይ ድራማ ጥያቄዎችን ስክሪፕት በማንበብና ለቀጣይ ትልቅ ስራዋ ራሷን በማዘጋጀት ላይ ትገኛለች። ታዋቂውና አንጋፋው ቱርካዊ ተዋናይ ሙስጠፋ በቱርክ ሲኒማ፣ ቲያትርና የቴሌቪዥን ድራማዎች ውስጥ እጅግ የተከበረና በደማቅ ገጸ ባህሪያት አተዋወኑ የሚታወቅ ስመጥር አርቲስት ነው። የተወለደው እንደ አውሮፓውያን አቆጣጠር ኖቬምበር 25 በ1955 በቱርክ መካከለኛ ግዛት በምትገኘው ኮንያ ከተማ ነው። ነገር ግን ገና የ2 ዓመት ልጅ ሳለ ቤተሰቦቹ ወደ ቡርሳ ከተማ ተዛውረዋል። ሙስጠፋ በቤት ውስጥ ካሉ 5 ልጆች መካከል አንዱ ነው። እጅግ አስገራሚው ነገር የሱ ታላቅ ወንድም አህመት በቱርክ በጣም ታዋቂና እውቅና ያተረፈ አንጋፋ ተዋናይ ነበር። የሚያሳዝነው ግን አህመት በቅርቡ ሜይ 2024 ላይ ከዚህ ዓለም በሞት ተለይቷል። አባቱ በጤና ጥበቃ ሚኒስቴር ውስጥ የሚሰራ የመንግስት ሰራተኛ ማላሪያ ወረርሽኝ መቆጣጠሪያ መኮንን የነበረ ሲሆን እናቱ ደግሞ የቤት እመቤት ነበረች። ቤተሰቡ ጥብቅና በስነ ስርዓት ላይ ያተኮረ አስተዳደግ ነበረው። በልጅነቱ በቡርሳ ከተማ ጎዳናዎች ላይ እግር ኳስ መጫወት በጣም ይወድ ነበረ። መጀመሪያ ላይ በትወና ዓለም ውስጥ የመግባት ፍላጎት አልነበረውም። ይልቁንም የባለሙያ እግር ኳስ ተጫዋች ፉትቦለር የመሆን ትልቅ ህልም ነበረው። የአንደኛና ሁለተኛ ደረጃ ትምህርቱን በቡርሳ ካጠናቀቀ በኋላ ወደ ቲያትር ጥበብ ከማምራቱ በፊት የተለየ የዩኒቨርሲቲ ዲግሪ አልነበረውም። ነገር ግን በትወናው ዓለም ውስጥ ከገባ በኋላ እውቀቱን ለማሳደግ በስቴት ኦፍ ኮንዘርቫተሪ የቲያትር ድራማና ስልጠናዎችን ወስዷል። ወደ ትወናው ዓለም የገባው በታላቅ ወንድሙ አህመት ተጽዕኖ ነው። እንደ አውሮፓውያን አቆጣጠር በ1978 በቡርሳ ስቴት ቲያትር ውስጥ ረዳት ተዋናይ በመሆን ስራውን ጀመረ። ለብዙ ዓመታት በመድረክ ቲያትሮች ላይ ብቻ ካተኮረ በኋላ በ1993 ሪዛ ቤይለር በተሰኘው ተከታታይ ድራማ አማካኝነት ወደ ቲቪ ስክሪን ተሻገረ። እንደ አውሮፓውያን አቆጣጠር በ1998 በሰራው አጊር ሮማን የተሰኘ የሲኒማ ፊልም በአገር አቀፍ ደረጃ ትልቅ እውቅና ተረፈለት። ሙስጠፋ ከሽሪ ጋራ የረጅም ጊዜ ትዳር አለው። በጥንካሬና በሰላም የሚመራ ትዳራቸው ውስጥ ዩኑስ የተባለ አንድ ወንድ ልጅ አፍርተዋል። ሙስጠፋ በቱርክ ውስጥ ካሉ አንጋፋና ተፈላጊ ተዋናኞች አንዱ በመሆኑ እስካሁን ድረስ ከ25 በላይ ታላላቅ የቲቪ ድራማዎችንና ከ15 በላይ የሚሆኑ የሲኒማ ፊልሞች ላይ ተሳትፏል። በ2026 በወጣው መረጃ መሰረት $5 ሚሊዮን ኔት ወርዝ አለው። ሙስጠፋ በአሁን ጊዜ በኢስታንቡል ከተማ ይኖራል። እድሜው ቢገፋም አሁንም ድረስ በጤናማ ሁኔታ ላይ ይገኛል። ከትወናው ዓለም አልራቀም። አሁንም ድረስ ጥራት ያላቸውና ትልቅ ቦታ ያላቸውን የቲቪ ድራማዎችና ዲጂታል ፊልሞችን እንደ ኔትፍሊክስ እና ጌን ላሉ ፕላትፎርሞች የሚሰሩ ላይ በዋና መሪነት እየተሳተፈ ይገኛል። ሰላማዊና ረጋ ያለ ህይወት ከቤተሰቡ ጋር እየመራ ነው። ተሰጥኦ ያለው ወጣት ቱርካዊ ተዋናይ ጃነር ሻሂን በተለይ በተለያዩ ተከታታይ የቲቪ ድራማዎች ላይ በሚያሳየው ተፈጥሯዊና ጥልቅ የትወና ብቃት ይደነቃል። ጃነር ሻሂን የተወለደው እንደ አውሮፓውያን አቆጣጠር ማርች 13 በ1992 በቱርክ ኤስኪሻይር ከተማ ነው። ጃነር የቤተሰቡ ታናሽ ልጅ ሲሆን 2 ታላላቅ ወንድሞች አሉት። እናትና አባቱ ሁለቱም መምህራን ነበሩ። በአሁኑ ወቅት በጡረታ ላይ ይገኛሉ። ቤተሰቡ ለትምህርትና ለስነ ምግባር ትልቅ ቦታ የሚሰጥ በመሆኑ ልጆቻቸውን በጥሩ ስነ ምግባር አሳድገዋል። በልጅነቱ በጣም ረጋ ያለ መጽሐፍትን ማንበብ የሚወድና በትምህርቱ ጎበዝ ልጅ ነበረ። መጀመሪያ ላይ እንደ እናትና አባቱ መምህር ወይም መሐንዲስ የመሆን ፍላጎት ነበረው እንጂ ወደ ትወናው ዓለም የመግባት ምንም አይነት ህልም አልነበረውም።
የአንደኛና ሁለተኛ ደረጃ ትምህርቱን ካጠናቀቀ በኋላ መጀመሪያ ላይ የኢንጂነሪንግ ፍላጎት ስላለው በኢስታንቡል ቴክኒካል ዩኒቨርሲቲ የሜካኒካል ኢንጂነሪንግ ትምህርት ክፍል ገባ። ነገር ግን በሂደት ትምህርቱ የልቡ እንዳልሆነ ተረዳ። በመሆኑም ኢንጂነሪንጉን አቋርጦ ወደ ኢስታንቡል ዩኒቨርሲቲ ስቴት ኦፍ ኮንሰርቫቶሪ በመግባት በቲያትርና ትወና ዘርፍ የመጀመሪያ ዲግሪውን አግኝቷል። ዩኒቨርሲቲ እያለ በቲያትር ክለቦች ውስጥ ይሳተፍ ነበር። ገና ተማሪ እያለ እንደ አውሮፓውያን አቆጣጠር በ2016 በአባምቤ አሊስ በተሰኘ ድራማ ላይ የከድር ገጸ ባህሪን ለመጫወት በኦዲሽን ተመረጠ። ይህ የመጀመሪያ ስራው በቱርክ ሚዲያ ዘንድ ትልቅ እውቅናን አተረፈለት። ጃነር እንደ አውሮፓውያን አቆጣጠር በ2019 ኩዝገን በተሰኘው ታዋቂ ድራማ ላይ አብረው ትተውን ከነበረችው ተዋናይት ሀያል ጋር ፍቅር ጀምረው ነበረ። ይሁን እንጂ ግንኙነታቸው ብዙም ሳይቆይ በሰላማዊ መንገድ ተለያይተዋል። አሁን ላይ ጃነር የግል ህይወቱን ከማህበራዊ ሚዲያና ከፓፓራዚዎች እይታ ውጭ ማድረግ ይመርጣል። በይፋ የተገለጸ የፍቅር ጓደኛ የለውም። በኢንዱስትሪ ውስጥ ረጅም ዓመታት ባይቆይም በተመረጡና ጥራት ባላቸው ስራዎች ላይ ተሳትፏል። እስካሁን ድረስ ወደ 8 የሚጠጉ ታዋቂ የቲቪ ድራማዎችንና ጥቂት የሲኔማ እንዲሁም የዲጂታል ፊልሞች ላይ ተሳትፏል። በ2026 በወጣው መረጃ መሰረት 1.5 ሚሊዮን ዶላር ኔትወርዝ አለው። በአሁን ጊዜ በኢስታንቡል ከተማ ይኖራል። ከትወናው ስራው በተጨማሪ በቲያትር መድረኮች ላይ መጫወትንም አላቋረጠም። በጣም የተረጋጋ ህይወት የሚመራ ሲሆን ነፃ ጊዜውን ከጓደኞቹ ጋር በማሳለፍ መጽሐፍትን በማንበብ ስፖርት በመስራትና አዳዲስ የፊልም ፕሮጀክቶችን በማጥናት ላይ ይገኛል። ለዛሬ ከአንቀጽ ተዋናኞች መካከል እነዚህን አራቱን መርጬ እንደ ፓርት 1 ይዤላችሁ ቀርቤያለሁ። በፓርት 2 እንዲሰራላችሁ የምትፈልጉትን የአራት ተዋናኞች አንቀጽ ላይ የሰሩት ማለት ነው ኮሜንት ላይ ጻፉልኝና ከፍተኛ ላይክ ያገኙትን በቀጣይ በፓርት 2 ታሪካችሁን ይዤላችሁ እመጣለሁ። ማንኛውም አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ፕሊዝ ሰብስክራይብ እና ላይክ ሳታደርጉ እንዳትወጡ። በቀጣይ በአዲስ ቪዲዮ እስከምንገናኝ ቸር ቆዩኝ።